ሙስሊም ወንድ ምን አይነት ሴቶችን ነው ለማግባት የተከለከለው የሚለውን አላህ ፍቃዱ ከሆነ ይኸው አሁን እንጀምራለን ማለት ነው። ተከታተሉ። እንግዲህ ከፈለጋችሁ ማስታወሻ ትይዛላችሁ፣ ካልሆነም አላህ ፍቃዱ ሆኖ ኋላ ላይ ይሄው ቪዲዮ ፖስት ሲደረግ ተመልሳችሁ ታዳምጣላችሁ ማለት ነው። ከሴቶች መካከል ሙሐረማት የተደረጉ ለጋብቻ እርም የተደረጉ ሲባል ለሁለት ነው የሚከፈለው፣ ለሁለት ይከፈላል። አንደኛው ተህሪምነቱ ክልክልነቱ ሙአበድ የሆነ ዘላለማዊ የሆነ ተብሎ ይጠራል። መቼም ይሁን መቼ በምንም አይነት ምክንያት ለጋብቻ የማይፈቀዱ የሆኑ ሴቶች አሉ ማለት ነው። ይህ አይነቱ ተህሪም ምን ይባላል? ሙአበድ ዘላለማዊ ነው። ሁለተኛው አይነት ክልክልነት ደግሞ ሙአቀት ይባላል። ጊዜያዊ የሆነ በምክንያቶችና በሁኔታዎች ለተወሰነ ጊዜ ያክል ሐራም የተደረገ ያ ምክንያትና ዑዝር ሲወገድ ሲነሳ ግን ተመልሶ የተፈቀደ የሆነ ማለት ነው። ለሁለት ይከፈላል ማለት ነው። አሁን ከመጀመሪያው እንጀምር። ተህሪም ሙአበድ የሆኑ ዘላለም ልናገባቸው የማንችላቸው ወደ 18 ይጠጋሉ። 19ም መሆን ይችላል፣ 18ቱም ነው አሁን ማስታወሳችሁ። እነዚህን በሶስት ከፍለን ማየት እንችላለን። 18ቱን ዘላለም ልናገባቸው የማንችላቸውን ወደ ሶስት እንከፍልና እንመለከታቸዋለን። የመጀመሪያዎቹ በስጋ ዝምድና ሰበብ ሁሌም ከነሱ ጋር ጋብቻን መመስረት የማንችላቸው የሆኑ ናቸው። እነዚህ አልሙሐረማቱ ፊ ነሰብ ተብለው የሚጠሩት 7 ናቸው። 7ቱ በሱረቱ ኒሳ ምዕራፍ 4 ቁጥር 23 ላይ ተጠቅሰዋል።